ዕለታዊ የጥሬ ወርቅ ዋጋ መረጃችንን ይዘንላችሁ መጥተናል። ሰላም ተመልካች አድማጮቻችን፣ እንደተለመደው ዛሬም ከ14 ካራት ጀምሮ እስከ 24 ካራት ድረስ በኢትዮጵያ በጥሬው ወርቅ በምን ያህል እየተሸጠ እንደሆነ የምንነግርበት ሰዓት ላይ ነው የምንገኘው። ሁሉንም ካራቶች በጥሬው በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር እየተሸጡ የሚገኙበትን አሁናዊ መረጃን እንደሚከተለው እናቀርብላችኋለን። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ታበረታቱን ዘንድ በማክበር እንጋብዛለን። እንቀጥላለን። ወደ 14 ካራት በስንት እየተሸጠ ይገኛል ወደሚለው መረጃ ስናልፍ የ14 ካራት የጥሬ ወርቅ ዋጋ በአሜሪካ ዶላር በ81 ከ64 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13079 ከ31 የአሜሪካ ዶላር ነው በምሽት ላይ የሚገኘው። 13000 የኢትዮጵያ ብር ብላችሁ ያዙት። 14 ካራት በጥሬው 13079 ከ31 የኢትዮጵያ ብር እየተሸጠ ይገኛል። የ14 ካራት የጥሬው ወርቅ ዋጋ እንደምታውቁት በጣም ተወዳጅ ነው፣ በጣም ተመራጭ ነው። በዛ ላይ ደግሞ ንጽህናው ኦልሞስት ወደ 50% ንጹህ ወርቅ ነው። 50% ደግሞ ሌሎች ማዕድናቶች የተቀየጠ የወርቅ አይነት ነው ማለት ነው። በመቀጠል የ15 ካራቱ ስንመለከት 15 ካራቱ ወደ 54% አካባቢ ፒዩሪቲ ሌቨል ሲኖረው በአሜሪካ ዶላር በ87 ከ46 ነው በምሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ በ14013 ከ55 የኢትዮጵያ ብር እየተሸጠ ይገኛል። በመቀጠል የምንመለከተው የ16 ካራቱን ሲሆን 16 ካራቱ በአሜሪካ ዶላር በ93 ከ30 ሲሸጥ በኢትዮጵያ ብር ደግሞ 14947 ከ78 በምሸጥ ላይ ይገኛል። የፒዩሪቲ ሌቨሉ ምን ያህል ነው ካላችሁ የ16 ካራቱ 60.38 ንጽህና አለው። በመቀጠል የ17 ካራቱ የወርቅ ጥራቱ ምን ያህል ነው ከሚለው ስንነሳ 66.26 የወርቅ ንጽህና ሲኖረው በኢትዮጵያ ብር በ15882 ከ02 ይሸጣል። በአሜሪካ ዶላር ደግሞ የ17 ካራቱ መሸጫ ዋጋ 99 ከ13 ሆኖ ተመዝግቧል። በመቀጠል የምናልፈው ወደ 18 ካራቱ ነው። ምንም እንኳን ገበያ ላይ ያሉ ዋጋዎች እንዳሉ ሆነው ብዙ ጊዜ ግን የተለመዱ እንዳልሆኑ ሁላችሁም ታውቃላችሁ። በተለይ 15፣ 16፣ 17 ገበያ ላይ በብዛት ሰዎች ከጌጣጌጥ ጋር ተያይዞ የማይመርጧቸው ብንል ይቀላል። ነገር ግን ብሔራዊ ባንክ ከወርቅ አውጪዎች እንዲሁም ደግሞ ከወርቅ ሻጮች የሚገዛበትን ዋጋ ነው እየነገርኳችሁ ያለሁት። የዚህን የሆነ የወርቅ ጥራት ያለው ዋጋ በዚህ ኦፊሻል በሆነ ዋጋና ሬት እገዛለሁ ብሎ ነው ያወጣው። ነገር ግን እናንተ ሱቅ ላይ ሄዳችሁ 14 ይገኛል። በብዛት 14 የማይገኝበት ወርቅ ቤት እንደውም የለም። ከሌሎቹ የወርቅ አይነቶች አንጻር ማለት ነው። 14 ይገኛል፣ 18 ይገኛል፣ 21 ይገኛል፣ 22 ካራት ይገኛል፣ 24 ካራትም በደንብ አድርጎ ይገኛል። ነገር ግን 15፣ 16፣ 17 ካራትን የት ሄጄ ነው ማግኘት የምችለው ለምትሉኝ በተለይ የተሰራ ወርቅን በትልቅ ሱቅ ቤቶች አሉ። ለምሳሌ በ4 ኪሎ በአምባሳደር ሞል አካባቢ እንዲሁም በሜክሲኮ ትልልቅ የወርቅ መሸጫ ቤቶች እነዚህን የወርቅ አይነቶች ልታገኙ ትችላላችሁ። ግን በጣም ሬር ነው። ብዙ ጊዜ ስትጠይቁ ላይኖራቸው ይችላል። ነገር ግን በትዕዛዝ ሊያመጡላችሁ ይችላል ብዬ አስባለሁ፣ በመስራት ደረጃ ማለት ነው። ነገር ግን ብሔራዊ ባንክ በዋናነት እነዚህን 11ዱንም የጥሬ ወርቅ ዋጋ ኦፊሻል በሆነ መንገድ አውጥቷል። ነገር ግን ወርቅ ቤት ሄዳችሁ ደግሞ እናንተ እንደ ሸማች ልገዙ ስትሄዱ ወርቅ ቤቶች የምታገኙት ያው ታውቃላችሁ የ18፣ 14፣ 22፣ 21፣ የ24 የመሳሰሉትን የወርቅ አይነቶች ናቸው በብዛት የምታገኙት ማለት ነው። የ18 ካራቱን ዋጋ ስነግራችሁ 18 ካራት በተለይ ባደጉ ሀገራቶች በጣም ተመራጭ ነው። በተለይ በፈለጋችሁት አይነት ዲዛይን ማሰራት ስትፈልጉ በጣም ኤክስትሪም በሆነ መልኩ ኢላስቲክ ነው። በፈለጋችሁት የሆነ ቅርጽ በእጅ አምባር በፈልጉ በቀለበት በጆሮ ጌጥ መስራት የማትችሉት አይነት የወርቅ ዲዛይን የለም። 18 ካራቱ በጣም ምርጥ ነው ለዲዛይን ለፈለጋችሁት ማለት ነው። ነገር ግን ደግሞ 21ን ደግሞ 22ን 24ን ደግሞ በተለይ በተሻለ ዋጋ ገንዘብን ገዝታችሁ ለማስቀመጥ ደግሞ ተመራጭነት አለው ማለት ነው። በመቀጠል የምናልፈው ወደ 18 ካራቱን ነው። አሁን 18 ካራቱን የነገርኳችሁ
9 ካራቱን ስነግራችሁ 110 ከ79 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ17750 ከ49 ነው እየተሸጠ የሚገኘው። ይህም ከትላንትናው ተመሳሳይ ቀን ጋር ስናስተያየው የተወሰነ በመቶ ብሮች አካባቢ ልዩነት እንዳለው መረጃችን ያመለክታል ማለት ነው። በመቀጠል እንግዲህ የ20 ካራቱንም ስነግራችሁ 20 ካራቱ በአሜሪካ ዶላር ዛሬ በ116 ከ62 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ18684 ከ73 አካባቢ ነው እየተሸጠ የሚገኘው። ይሄ ደግሞ ፒዩሪቲ ሌቭሉ ምን ያህል ነው ካላችሁ የ20 ካራቱ ማለት ነው ወደ 82.08 አካባቢ ፒዩሪቲ ሌቭል አለው ወይም የንጽህና ደረጃ አለው ማለት ነው። ተመልካች አድማጮቻችን በመከታተል የምትገኙት የዛሬ የነሐሴ 15 2018 ዓ.ም የጥሬው ወርቅ ዋጋ እየተሸጠ የሚገኝበት መረጃ ነው። ይህ የጥሬው ወርቅ ዋጋ ምንድነው ጥቅሙ? የጥሬው ወርቅን ዋጋ ከምትነግረን ለምንድነው የተሰራ የወርቁን ዋጋዎችን በተለይ ደግሞ በሱቆች ያለው የወርቅ ዋጋ ምን ይመስላል የሚለውን በተለያየ ግራምም የተሰራበትን መረጃ እዚሁ ላይ ማግኘት ትችላላችሁ ማለት ነው። እየተሰሩ ያሉ ማለት ነው። ዛሬ የሚተሰሩ አሉ፣ ትላንት የሚተሰሩ አሉ። በየቀኑ በግራም ደረጃ እየተሰሩ ያሉትን ወርቆች እዚሁ ላይ ማግኘት ትችላላችሁ ማለት ነው። ነገር ግን እንደዚህ አይነት ዋጋዎች ደግሞ በጣም የሚጠቅሟችሁ በተለይ ደግሞ በተለያዩ ሱቆች ላይ ለመግዛት በምትሄዱበት ሰዓት ላይ ላለመሸወድ እጅግ በጣም ይሄ ወሳኝ ነው። ለምን? አንደኛ ኦፊሻል የሆነ የገበያ ዋጋ ከመሆኑ አንጻር ይህ የሚከተለው ደግሞ ዓለም አቀፉን የሆነ የወርቅ ገበያ ስለሆነ እጅግ በጣም ቀጥተኛ የሆነ ኦፊሻል የሆነ ትክክለኛ ሬት ስለሆነ በጣም ወሳኝ ነው ማለት ነው። በመቀጠል የምናልፈው ደግሞ ወደ 21 ካራቱ ነው። 21 ካራቱ በመካከለኛው ምስራቅ በአፍሪካና በኢትዮጵያ በጣም ተወዳጅ ከሆኑ የወርቅ አይነቶች መካከል አንዱ ነው። 21 ካራት በአሜሪካ ዶላር በ122 ከ45 አካባቢ እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 19618.96 በምሽት ላይ ነው የሚገኘው። የዚህ ፒዩሪቲ ሌቭሉ ምን ያህል ነው ካላችሁ በዓለም አቀፍ ደረጃ ስታንዳርድ 87.5 የውጭው ጥርት ያለ የወርቅ ዲዛይኑ ጥራት ደረጃው 87.5 ሲሆን ብሔራዊ ባንክ ደግሞ ከ86.84 ጀምራለውን በ21 ካራት ብሎ ዘርፍ በመመደብ በዚህ ያህል ዋጋ ይገዛል ማለት ነው። ቀጥለን የምንመለከተው የ22 ካራቱን ይሆናል። 22 ካራቱ በአሜሪካ ዶላር በ128 ከ28 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 20553 ከ20 ነው በመሸጥ ላይ የሚገኘው። የዚህ የ22 ካራቱ የጥራት ደረጃው ምን ያህል ነው ካላችሁ 91.39 ሆኖ በመሸጥ ላይ ይገኛል ማለት ነው። እንግዲህ ተመልካች አድማጮች እስካሁን የነገርኳችሁ በተለይ ከ14 ካራት ጀምሮ እስከ 24 ካራት ያሉት የወርቅ አይነቶች ሁሉም በሚባል ደረጃ ለዲዛይን ለጌጣጌጥ የሚጠቅሙ ናቸው። ካሁን በኋላ የምነግራችሁ የ23 እና የ24 ካራት ግን ለኢንቨስትመንት በተለይ ደግሞ ገንዘባችሁን በጥሬው ለማስቀመጥ ወይም ደግሞ ኦፊሻል በሆነ ዋጋ ነገ ተነገ ወዲያ ሸጣችሁ ወርቁን ለማትረፍ ለምትፈልጉ ይመከራል ማለት ነው። 23 ካራቱ 95.73 ፒዩሪቲ ሌቭል አለው። በአሜሪካ ዶላር በ134 ከ15 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ የ23 ካራቱ 21487 ከ43 ነው እየተሸጠ የሚገኘው። የ24 ካራቱን የአንድ ወቄት ወርቅን ስንመለከት 99.99 ነው። በአሜሪካ ዶላር 139 ከ94 በጣም በትንሹ ማለት ነው። የ1 ዶላር አካባቢ ትንሽ ቅናሽ አለው። በ1 ዶላር ነው የቀነሰው ዛሬ የወርቅ ዋጋ ማለት ነው። በኢትዮጵያ ብር ደግሞ 22421 ከ67 አካባቢ ነው በመሸጥ ላይ የሚገኘው። የዛሬ መረጃችን ይህንን ይመስል ነበረ። ቻናላችንን ውደዱት፣ ሼር አድርጉት፣ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለነበረን ጊዜ እናመሰግናለን። በያላችሁበት መልካም ጊዜ